የተቀላቀልኩት በ2013 ነው። ተከዜ ነው የገባሁት ከመጀመሪያ እዛ ገባው። ያው ማውቀው ነገር የለም። እዛ ደርሳልነ ተከዜ ዳሯ ላይ ነው የተቀመጠ 12 መኪና ነው ባንዲ የመጣ የትግራይ ህዝብ ተብሎ ፈትሻችሁ ያወጣችሁ ላኩ ተባለ። መሳሪያ እንዳይወጣ በቃ ሌሎቹ ሰው እንዳትነኩ በሰላም እንዲሻገሩ ሀገራቸውን ይግቡ ተባለ። ያው እየፈተሽን የ12 መኪና ሰው ባንዲ ተሻግሮ ሄደ። ከዛ ተቀመጠ። ከየት የመጣ ህዝብ ነው? ከዳንሻ ሆመራ። ለምንድን ነው የመጣው? ወደ ሀገሩ ይሄድ እንጂ እንዴት እናርገው እንዳመጡት ያው አዲስ አበባ ታዛቢዎች መጥተው ያው ውስጡ ህዝቡ ሊጨፈጭፋቸው ስለሆነ በሰላም ሀገራቸውን ይግቡ የውስጡ ጦርነት ከባድ ነው ብሎ መቼ ነው? አሁን በታህሳስ ወር ታህሳስ። አዎ ከዛ ወዲያው እንደቆየ ነው አንስተው እዚህ ሰሜን ሸዋ የሚባል ሀገር ይዘው መጡን። ጋፋት ብርጌድ ነው የነበርኩ። ያው መጣን እዚህ ከሚሴ የሚባል ቦታ ውጊያ ገጠምና 24 ሰዓት ተዋጋን። ያው መቼም እንዳይታለፍ አልፈን ያው ደብረ ብርሃን የሚባል ከተማ ሚንጃራ አርርቲ የምትባል ከተማ ሄደን ተቀመጥን። ከዛ ይዘን እስካሁን ያው እዛ ተቀመጥን። አሁን በቀደም በመኪና ጭነው አመጡን። ምን ይሁን ወረንተሽን የለው ምን የለው ተነሱ ተባልን። ተነስተን መጣን። እዚህ ገባን። ውጊያ ተከፈተ። ተመታው ወደኩ። ተጥቂያለ መሳሪያ ያለ ምን ጥጥዝ አርገው ይዘውት ሄዱ። እኔ እንደወደኩ ቀረው። አሁን እኔ እንደወደኩ ቀረው። ከዛው አድሬ በነገታው ያው ሳጉዝ የናንተ አባል አገኘ። በእንክብካቤ ምንድነው የሚሻለው እያሉ ጁስ ሳይቀር ገዝተው ህይወቴን አትርፈው ወሰነበቱ እና ይሄ ነው። እኔ ህክምና አስተደረገልህ? አዎ ጠረጉኝ። ያው የተቻላቸውን አድርገውልኛል። ያላቸው ነው በቃ የተቻላቸው ስብናቸው ራሱ የተስተካከለ ነው። ውሸት ነው ይሄ ራሱ። እኛ የነበርንበት ተከዜ ድልድዩ ላይ ነው። ያው አማራ ክልል ልዩ ኃይል ለዚህ ውጭ መሻገር የለም። ትግራይ ክልል እንዳትረግጧት። ያው የራሳቸውን ክልል የራሳቸው ክልል ጠብቁ። መኪና እንልካለን እየፈተሻችሁ አውጡ። አንድ ህፃን አንድ ሴት ይሄን ብሰራ እያንዳንድ አንተ ላይ ነው እንጂ እኛ እኮ ምን ዙሮ እኮ ሀላይና ታች እያረጉኛል ለማበጣበጥ ነው እንጂ ስራው ጠፍቷቸዋል። አልጠፋም። የጠፋው ሰው አለ እንዴ? ስራው ግን እንግዲህ ፈጣሪ ይሁን እስኪለው ድረስ ዳሯ ጠረፏ ላይ ነው የነበርኩ። ምንም እዛው ውጭ ያ መኪና ከላ ሲመጣል ፈትሽ ማውጣት ካልሆነ ውጭ ከተማ ውስጥማ ይኖራል እኮ። ከተማው የተቀመጠ ልዩ ኃይል አለ፣ ብዙ ልዩ ኃይል። እኛ ግን ጠረፍ ላይ ነው የተቀመጥነው። ምንድነው የምትፈትሽ? ሰው ሲመጣ እንትን አላቸው ሻንጣውን አውጥተ ያው ምን ጥይት ወይም የሆነ ነገር ይወስዳሉ ስለሚባል ማለት ነው። የሆነ ነገር ማለት መሳሪያ ጥይት ሽጉጥ ምናምን እንዳይወጣ በቃ ይሄን ፈትሹ ተባለ። ግን የመጣ ምንም መሳሪያ የለ ሽጉጥ የለ ዝም ብሎ በቃ ልብሳቸውን ብቻ ነው ይዘው ይወጡ። ቢሆን ወርቅ ምናምን ይወሰዳል ነበር እንዴ? ወርቅና ብር ፍተሻ ላይም እኮ ይወሰድ ነበር እዛም ላይ ቢሆን። ይሄ ሆኖ ሊሆን ይችላል። እንዴት መስል አሁን ዳንሻና እኛ ያለንበት ተከዜ በጣም ነው የሚራራቀው። በመኪና እኮ አንድ ቀን ተጉዘን ነው የምደርሰው። ስለዚህ እኛ አንደኛ ሜዳ የለንም፣ በሜዳ እንከታተልም። እኛ ግን ያው ያለን ያው በዚህ ይሄን ፈትሻችሁ አውጡ፣ በዚህ እንዳይገቡ ተቆጣጠሩ፣ በዚህ ተከታተል፣ በዛ ተራራ ፈትሽ ነው የምንባለው እንጂ ከዚህ ውጭ ያለውን እዚህ ወደያ ምን ሊያደርግ ይብለ